ሰላም ሰላም ተማሪዎች እንዴት ናቸው? ዲታ ነኝ ከሳቋማ ዩኒ 7ን ጀምረን ነበር ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ኤክሰርሳይዝ 7.5 እና 7.6ን ኤክሰርሳይዝ 7.7ን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። ቀጥታ ወደ ኤክሰርሳይዝ 7.5 የመጀመሪያ ጥያቄ ኤኒ ቱ ሬጉላር ፖሊገንስ አር ሲሚላር ትሩ ኦር ፎልስ ዋይ ይለናል። እስኪ እንደዚህ እናርጋ። ትሪያንግል እንውሰድ። ለምሳሌ ይህን ትሪያንግል እንውሰድ። ምን የሆነ ሬጉላር የሆነ እንደገና ደግሞ ይህን እንውሰድ። እነዚህ ሁለቱ ሲሚላር ናቸው አይደሉም? አይደሉም። ስለዚህ መልሳችን ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ኤክሰርሳይዝ 7.6 አሁን የተሰጠን ኢንፎርሜሽን አለ እዚህ ጋር ጊቭን ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ዲኢኤፍ ፋይንድ ኤክስ ኤንድ ዋይ ይለናል። አሁን እዩ እዚህ ጋር እቺ ትንሽ ናት፣ ይሄ ትልቅ ነው። ሶ በሆነ ፋክተር ወይም በሆነ ስኬል ይሄ ምን ሆኗል? አድጓል ማለት ነው። አሁን ሲሚላር ስለሆኑ የሚለው ኢንፎርሜሽን ስለተሰጠን ስለ አንግሎቹ ምንም የሚያገባን ነገር የለም። ቀጥታ የት እንሄዳለን? ሳይዶቹ ላይ እንሄዳለን ማለት ነው። አሁን ሳይድ እየፈለግን ነው። ይሄ 9 ነው ተመልከቱ። ይሄ 3 ነው። በምን ያህል ነው ስኬል አፕ የሆነው የሚለውን ለማግኘት ፋይናሉ ይሄ 9 ሴንቲሜትር ነው። ኦቨር ኢኒሻላችን ደግሞ ስንት ነው? 3 ሴንቲሜትር ነው። ፋይናል ኦቨር ኢኒሻል ይሄ ስንት ይሆናል? 3። ስለዚህ በ3 እጥፍ ነው ያደገው ማለት ነው። በ3 እጥፍ። አሁን ኤቢ እዚህ ጋር ነው ያለው። እዩ ኤቢ እዚህ ነው ያለው። ይሄ ሳይድ ማለት ነው። ከዚህ እስከዚህ ያለው። እዚህ ጋር ደግሞ ዲኢ ያለ ተመልከቱ። ዲኢ ያለ እዚህ ጋር። ስለዚህ እነዚህ ሁለቱ ምንድን ናቸው ማለት ነው? ኮሬስፖንዲንግ ሳይድ ናቸው ማለት ነው። እነዚህ ሁለቱ ኮሬስፖንዲንግ ሳይድ ናቸው። እንደገና እዚህ ጋር ተመልከቱ። ምን አለ እዚህ ጋር? ቢሲ። እዚህ ጋር ስንመጣ የቢሲን ኮሬስፖንዲንግ ደግሞ ስናይ ኢኤፍ ይሆናል። ስለዚህ የዚህ የቢሲ ኮሬስፖንዲንግ ሳይድ የቱ ይሆናል ማለት ነው? ኢኤፍ። ይሄ ከዚህ እስከዚህ ያለው ዲስታንስ ማለት ነው። ሶ በ3 ስለሆነ ከፍ ያለው ያደገው ስኬል አፕ የተደረገው ምን እናደርጋለን? 4 ሲባዛ በ3 እንላለን። ይሄ ስንት ይሆናል? 12 ሴንቲሜትር በሴንቲሜትር ስለተሰጠ ማለት ነው። እንደገና ተመልከቱ እዚህ ጋር ሲኤ ያለ እዚህ ጋር። ስለዚህ ይሄ ሲኤ ከዚህ እስከዚህ ያለው ማለት ነው የየትኛው ኮሬስፖንዲንግ ነው የሚለውን ለማግኘት እዚች ጋር ኤፍዲ እናያለን። ስለዚህ የዚህ የኤፍዲ ኮሬስፖንዲንግ ሳይድ ማን ነው ማለት ነው? ይሄኛው ነው ማለት ነው። ሶ 6ን በ3 ስናበዛ 6 ሲባዛ በ3 ስንት ይሆናል? ይሄ 18 ሴንቲሜትር ይሆናል ማለት ነው። ልብ አድርጉ። ሁል ጊዜ ተንቀልቅለን ሄደን ቁጥሩን የሆነ ነገር ማድረግ ሳይሆን የኤቢ ኮሬስፖንዲንግ ሳይድ የትኛው ነው፣ የቢሲ ኮሬስፖንዲንግ ሳይድ የትኛው ነው፣ ከዚህ ውስጥ የኤሲ ወይም የሲኤ ኮሬስፖንዲንግ ሳይድ የትኛው ነው የሚለውን በደንብ አድርገን ማየት አለብን ማለት ነው። አለበለዚያ ስህተት እንሰራለን። ስለዚህ ይህንን እመክራችኋለሁ። ቢ ላይ ደርሰናል። ፊገር ኤቢሲዲ ይሄ ማለት ነው ኢዝ ሲሚላር ቱ ፊገር ኢኤፍጂኤች ከዚህ ጋር ተመሳሳይ ነው ይለናል። ፋይንድ ፔሪሜትር ኦፍ ኢኤፍጂኤች የዚህን ፔሪሜትር ፈልጉ ይለናል ማለት ነው። አሁን የዚህን ፔሪሜትር ለማግኘት እቺን ሳይድ አናቃትም፣ እቺንም ሳይድ አናቃትም። ነገር ግን ሁለቱ ፊገሮች ሲሚላር እንደሆኑ እናውቃለን። ስለዚህ ቀጥታ ወዴት ነው የምንሄደው ማለት ነው? ስኬሊንግ ፋክተራችንን ወደ ማግኘት እንሄዳለን። እሺ አሁን ተመልከቱ። ኢኤች ተሰጥቷል። ኢኤች ስለተሰጠ እዚች ጋር እንመጣለን። ኢኤች እቺ ማለት ናት። የእሱን ኮሬስፖንዲንግ ሳይድ እንፈልጋለን። መጀመሪያና መጨረሻ ላይ ያሉትን እዩ። ኢኤች ብለነዋል። እዚህ የምንመጣና መጀመሪያና መጨረሻ ላይ ያሉትን ኤዲን እንወስዳለን ማለት ነው። ስለዚህ ኤዲ እና ኢኤች ምንድን ናቸው? ኮሬስፖንዲንግ ሳይድ ናቸው ማለት ነው። ስለዚህ ቀጥታ እዚህ ውስጥ ኤዲን እንፈልግ። ኤዲ የቱ ነው? ይሄ ነው። ተመልከቱ። አጋጣሚ አሁን የስዕሉ አቀማመጥ ምንም ስላልተገለባበጠ ምንም ላያደናግር ይችላል። እነዚህ ሁለቱ ምንድን ናቸው? ኮሬስፖንዲንግ ሳይድ ናቸው። እንደገና ኢኤፍ ይሄ መጀመሪያ ላይ ያለው ኢኤፍ ከኤቢ ጋር ምንድን ነው? ኮሬስፖንዲንግ ሳይድ ነው። ስለዚህ እቺ ኤቢ ከዚች ጋር ካለችው ኢኤፍ ጋር ምንድናት? ኮሬስፖንዲንግ ሳይድ ናት። ይሄ አሁን ከበቂ በላይ ነው። ይሄ አሁን ምን እናድርግ? ሬሾአቸውን እንይ።
ይሄ አሁን ተልቋል። በምን ያህል ነው የተለቀው የሚለውን ለማግኘት 12/9 ይሄ ስንት ይሆናል? በ3 ብናቃልለው 4/3 ይሆናል። ምናልባት እርግጠኛ ለመሆን ከፈለጋችሁ 16 ሲካፈል ለ12 ይሄም ኮሬስፖንዲንግ ስለሆነ 16ን ለ12 እናካፍል። በ4 ስንት ይሆናል? 4/3 ይሆናል። ስለዚህ በ4/3 ነው ማለት ነው ምን የሆነው ስኬል አፕ የተደረገው 12ን በ4/3 ስናበዛው 16 ይሰጠናል። 9ን በ4/3 ስናበዛው 12 ይሰጠናል። ስለዚህ 18ን በ4/3 ስናበዛው ይሄን ሳይድ ይሰጠናል። 15ንም በ4/3 ስናበዛው ይሄን ሳይድ ይሰጠናል ማለት ነው። ስለዚህ 15 ሲባዛ በ4/3 ይሄ ስንት ይሆናል? 20። ልክ በተመሳሳይ አሁንም 18 ሲባዛ በ4/3 ይሄ ስንት ይሆናል? 24 ይሆናል። ምክንያቱም ይሄን አቃሉት በ3 1 በ3 5 ይሆናል። በ3 1 በ3 6 ይሆናል ማለት ነው። 5 ሲባዛ በ6 በ4 20 6 ሲባዛ በ4 24 ይሆናል። ስለዚህ እዚህ ጋር መተን ኤፍጂን ስንት ነው ብለን ማስቀመጥ እንችላለን? 24 ሴንቲሜትር። እንደገና ኤችጂ ስንት ነው? 20 ሴንቲሜትር ብለን ማስቀመጥ እንችላለን ማለት ነው። አሁን ከዚህ በኋላ የተጠየቅነው ፔሪሜትር ነው። ዙሪያውን መደመር ይሆናል ማለት ነው። ፔሪሜትሩን ፒን በለው እኩል ይሆናል 16 ሲደመር 12 ሲደመር 24 ሲደመር 20 እንደምር እንግዲህ ይሄንን እሺ 16 እና 24 40 እና 20 60 እና 12 72 ይሆናል ማለት ነው። ሶ ፒ እኩል ይሆናል 72 ምን ሴንቲሜትር ይሆናል ማለት ነው። በዚህ መልኩ እንመልሳለን። ሲ ላይ ደርሰናል። ሲ ላይ given ABCD is similar with EFGH እነዚህ ሁለቱ ሲሚላር እንደሆነ ኢንፎርሜሽን ተሰጥቶናል። find the common ratio of their corresponding sides and find BC የታለ? ይሄውና ይሄን BC ተጠይቀናል። በተጨማሪ ደግሞ ምን ተጠይቀናል? common ratio ተጠይቀናል። አሁን እዚህ ጋር የተሰጠን ማን ነው? AB ነው። ኮመን ሬሾውን ለማግኘት ሁለቱም ጋር ያለውን ነገር ማወቅ አለብን፣ ሬሾ ስለምንወስድ ማለት ነው። አሁን ኮመን ሬሾአችን ከአንድ እንደሚበልጥ ማወቅ አለብን አስቀድመን። ለምን? ተልቋል። ሁለተኛው ኢሜጅ ትልቅ ነው ከዚህኛው አንፃር ማለት ነው። ስለዚህ እዚች ጋር ያለችዋ እቺን ኢንፎርሜሽን እንወስዳለን፣ ከዚህም ደግሞ ሌላ እንወስዳለን። አሁን ኤቢን እንውሰድ። እዚህ ጋር ኤቢ ኮሬስፖንዲንግ ሳይዱ ማን ነው? ኢኤፍ ነው። መጀመሪያ ላይ ያሉት ሁለቱ ነው ማለት ነው። ስለዚህ ምን ማድረግ እንችላለን ማለት ነው? ሁለቱ ኮሬስፖንዲንግ ሳይዶች ስለሆኑ ይሄኛው ፋይናል ኢሜጅ ነው፣ ይሄ ፋይናል ነው። ስለዚህ ኮመን ሬሾአችንን ኮመን ሬሾ ሲአርን ብለው እንዴት እናገኛለን? 6 ሴንቲሜትር ሲካፈል 4 ሴንቲሜትር ይሄ ስንት ይሆናል? 1.5 ይሆናል ማለት ነው። ምክንያቱም ኤቢ እና ኢኤፍ ምንድናቸው? ኮሬስፖንዲንግ ሳይድ ናቸው። ስለዚህ የኮሬስፖንዲንግ ሳይዶቹን ሬሾ እንወስዳለን ማለት ነው። ይሄ ፋይናል ነው፣ ልብ አድርጉ። ይሄ ኢኒሻል ነው። ስለዚህ 6 ሲካፈል ለ4 ስንት ይሆናል? 1.5 ይሆናል ማለት ነው። ይሄ ኮመን ሬሾ ይሆናል። ቀጣይ ቢሲን ፈልጉ ተብለናል። ቢሲ ይሄን ማለት ነው። አሁን እንደዚህ እናድርግ እንግዲህ። ይሄ ፋይናል ነው ተባብለናል። ይሄ ፋይናል ነው። ፋይናል 4.5 ወይም ኤፍጂ ወይም ጂኤፍ ማለት ነው። ኤፍጂ ማለት እቺ ናት። ይሄን ሁለቱን ከወሰድኩኝ ኤፍጂ ለማማካፈል አለብኝ። ተመልከቱ እዚህ ጋር ለቢሲ ይሄ ምን ይሰጠኛል? ኮመን ሬሾ ይሰጠኛል ማለት ነው። ስለዚህ ኤፍጂ ቦታ ላይ 4.5 ልተካ፣ እዚህ 2 እና 3 ላይ ያሉት ማለት ናቸው። እዚህ ጋር መጥቼ ደግሞ ኦቨር ቢሲ ማለት አለብኝ። እኩል ይሆናል ስንት? 1.5 ይሆናል ማለት ነው። 1.5 ስለዚህ ቢሲ እኩል ይሆናል 45 ሲካፈል ለ15 ይሆናል። ያው በ10 ብናበዛው ማለት ነው። ከዚህ ላይ ቢሲ ስንት ይሆናል? ቢሲ እኩል ይሆናል 3 ይሆናል ማለት ነው። 3 ሴንቲሜትር ይሆናል ማለት ነው። እዚህ ጋር ምንም ግርታ እንዳይፈጠር ይሄንን እንዴት ነው ያደረኩት? እንደዚህ 4.5 እኩል ይሆናል ክሪስ ክሮስ ስናበዛው 1.5 ቢሲ። ይሄንንም ለ1.5 ይሄንንም ለ1.5 አካፍሉት። ይሄ ምን ይሆናል? ይሄ በዚህ ይጠፋል። ስለዚህ ቢሲ እኩል ይሆናል ሁለቱንም በ10 ብናበዛው 45 ኦቨር 15 ይሆናል። ይሄ ደግሞ 3 ይሆናል ማለት ነው። ኤክሰርሳይዝ 7.7 For the following questions determine whether each of the following statement is true
ኦር ፎልስ? እውነት ሐሰት ብላችሁ መልሱ ነው የሚለን ማለት ነው። የመጀመሪያ ጥያቄ ኦል ኢኩዊላተራል ትራያንግልስ አር ሲሚላር ይለናል። ይሄ ምን ይሆናል? ትሩ ነው የሚሆነው። ትሩ። ምክንያቱም ኢኩዊላተራል ትራያንግል ከሆነ አንግሎቹ 60-60 እንደሆኑ እናውቃለን። ሲቀጥል ደግሞ ሳይዶቹም በተመሳሳይ ሬሾ ነው የሚቀመጡት ማለት ነው። ያ ማለት ለምሳሌ ይሄንን እንውሰድ። አሁን ይሄ ያው 60-60 ነው። ይሄም 60 ዲግሪ ነው፣ ይሄም 60 ዲግሪ ነው፣ ይሄም 60 ዲግሪ ነው። ሌላ ደግሞ አነስ ያለች እንውሰድ። እንደዚች ብትሆን ይሄም 60 ዲግሪ ነው፣ ይሄም 60 ዲግሪ ነው፣ ይሄም 60 ዲግሪ ነው። ሳይዶቹን ደግሞ ለምሳሌ ይሄ 10 ቢሆን ይሄ 2 ቢሆን ሬሾውን እንውሰድ። አሁን ሬሾውን እንውሰድ። ስለዚህ 2 ሲካፈል ለ10 እኩል ነው 2 ሲካፈል ለ10 እኩል ነው 2 ሲካፈል ለ10። ስለዚህ ሬሾአችን ኮንስታንት ስለሆነ አንግሎቹም ደግሞ እኩል ስለሆኑ እነዚህ ሁለቱ ፊገሮች ምንድናቸው ማለት ነው? ሲሚላር ናቸው ማለት ነው። ቢ ኦል አይሶሰለስ ትራያንግልስ አር ሲሚላር ይላል። ይሄ ምንድነው? ይሄ ፎልስ ነው የሚሆነው። ፎልስ ምክንያቱም አይሶሰለስ ሁለቱ ሳይድ እኩል የሆነ ማለት ነው። ለምሳሌ ይሄን ረዘም አድርጌ እንደዚህ ልውሰድ። እንደዚህ ብንወስድ ለምሳሌ ይሄ 10 ሆኖ ይሄኛው ደግሞ 15 ሊሆን ይችላል። 15 ሊሆን ይችላል። ሌላ ደግሞ እንደዚህ ሊሆን ይችላል። እንደዚህ ይሄ 8 ሆኖ ይሄኛው 3 ሊሆን ይችላል ማለት ነው። አሁን ምንም እንኳን አንግሎቹ ተመሳሳይ ሆኑ ብንል ለምሳሌ አንግሎቹ ተመሳሳይ ናቸው ብንል የሳይዶቹ ሬሾ ስናይ ግን ትክክል ላይመጣ ይችላል። ምክንያቱም 8 ሲካፈል ለ10 እና 3 ሲካፈል ለ15 እኩል አይደሉም። ይሄ 1/5 ነው። ይሄስ በሁለት 4/5 ነው። እነዚህ እኩል ስላልሆኑ በዚህ ምክንያት ምን ይሆናል ማለት ነው? ሲሚላር አይሆኑም፣ ፎልስ ይሆናል። ሲ ኦል አይሶሰለስ ራይት አንግልስ አር ሲሚላር ይላል። ይሄ ምንድነው? ይሄ ትሩ ነው፣ ትሩ ይሆናል። ይሄንን ኤግዛምፕል ወስደን አንድ እንደዚህ እንውሰድ፣ አንድ ደግሞ አነስ ያለች እንውሰድ። እዚህ አነስ ያለች ይሄ 90 ዲግሪ ነው፣ ይሄ 90 ዲግሪ ነው። አሁን ይሄንን ስንት እናድርገው? 10 አድርገን እንውሰደው። ይሄንን እዚህ ጋር እንምጣና የፈለግነው ሁለት አድርገን እንውሰደው። አሁን አድቫንቴጁ እዚህ ጋር ምንድነው? አይሶሰለስ ራይት አንግል ከሆነ የተቀሩት ሌሎቹ አንግሎች 45 እንደሚሆኑ እናውቃለን። ይሄ 45 ዲግሪ ይሆናል፣ ይሄኛውም 45 ዲግሪ ይሆናል ማለት ነው። በተመሳሳይ ይሄም 45 ዲግሪ፣ ይሄኛውም 45 ዲግሪ ይሆናል። ስለዚህ የአንግሎቹ ጉዳይ አበቃ ማለት ነው። አንግሎቹ ምንድናቸው? እኩል ናቸው ወይም ኮንግረንት ናቸው። አሁን ወደ ሳይዶቹ ደግሞ ስንዞር 2/10 እና 2/10 ምን ይሆናሉ? እኩል ይሆናሉ ማለት ነው። እንዲሁም ሃይፖተነሱም ላይ ብንመጣ ተመሳሳይ ውጤት ነው የምናገኘው። ይሄ ምን ይሆናል? 2 ስኩዌር ሩት ኦፍ 2 ይሆናል። ይሄ 10 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። የዚህንም ሬሾ ብንወስድ 2 ስኩዌር ሩት ኦፍ 2 ኦቨር 10 ስኩዌር ሩት ኦፍ 2 ይሄን ብንወስድ ስናቃልለው ምን ይመጣል? ራሱ ይመጣል። ይሄን ፓይታጎረስ ተጠቀሙና ታገኙታላችሁ። ይሄ ምን ይሆናል? ትሩ ይሆናል ማለት ነው። ኦል ሬክታንግልስ አር ሲሚላር ይላል። ይሄ ምን ይሆናል? ፎልስ ነው የሚሆነው። ፎልስ ለምሳሌ አሁን ይሄ እንደዚህ ረዘም አድርገን እንውሰድ። እቺን ደግሞ እዚህ ጋር አጠር አድርገን እንውሰዳት። ይሄን 10 ይሄን 2 እናድርገው። ይሄን 3 ይሄንን ስንት እናድርገው? 1 እናድርገው። የአንግሎቹ ጉዳይ ምንም ችግር የለውም። አንግሎቹ ሁሉም 90 ናቸው። ሳይድ ሬሾ ላይ ስንመጣ ነው ችግሩ ማለት ነው። ለምሳሌ አሁን ኮሬስፖንዲንግ ሳይዱ የዚህ ይሄ ነው ብለን ብናስብ፣ የዚህ ደግሞ ይሄ ነው ብንል 1/2 እና 3/10 ምን አይደሉም? እኩል አይደሉም። ስለዚህ በዚህ ምክንያት እነዚህ ሁለት ፊገሮች ምን አይደሉም ማለት ነው? ሲሚላር አይደሉም ማለት ነው። ፎልስ ይሆናል። ኢላይ ደርሰናል። ኦል ሮምበስስ አር ሲሚላር ይለናል። ይሄ ምን ይሆናል? ይሄ ፎልስ ይሆናል። ፎልስ ይሆናል። ምክንያቱም ተመልከቱ፣ አሁን ሮምበስ እንደዚህ አይነት ቅርጽ አለው። ሳይዶቹ አጠቃላይ ምንድናቸው? እኩል ናቸው። ሌላ ይሄና ይሄ ሳይድ ኮንግረንት ናቸው፣ አንግሎቹ ማለት ነው። አንግሎቹ ኮንግረንት ናቸው። አሁን ተመልከቱ እንግዲህ ይሄንን እንውሰድ። ይሄ 8 ይሁን ስኩዌር ማለት ነው። ስኩዌር ሮምበስ እንደሆነ ታውቃላችሁ። አይሆፕ ስኩዌር ምንድነው? ሮምበስ ነው።
ስለዚህ አሁን ተመልከቱ እነዚህ ሁለቱ ይሄ ለምሳሌ 16 16 16 16 ይሆናል ችግር የለውም። አሁን የሳይዱ ጉዳይ ምንም ችግር የለውም ሬሾ ኮንስታንት ነው። ነገር ግን አንግሎቹን ስናይ የዚህ ለምሳሌ 80 ዲግሪ ሊሆን ይችላል፣ ይሄም 80 ዲግሪ ሊሆን ይችላል። እነዚህስ 100 ሊሆኑ ይችላሉ 100። ስለዚህ አሁን ይሄን ሁለቱን እነዚህን ሁለት ፊገሮች ስናይ ሲሚላር ናቸው ማለት አንችልም። ምክንያቱም የዚህኛው አንግሎች 90 ናቸው። እዚህ ስንመጣ 80 80 100 ነው። ምንም እንኳን ኮሬስፖንዲንግ ሳይዶቹ ሬሾ ኮንስታንት ቢሆንም አንግሎቹ ጋር ግን ልዩነት ስላለ ፎልስ ይሆናል ማለት ነው። ኦል ስኩዌርስ አር ሲሚላር። ይሄ ምን ይሆናል? ትሩ ነው የሚሆነው። ይሄ ትሩ ምክንያቱም እዩ እዚህ ጋር 10 10 ሌላ ደግሞ ከፈለግን አተልቀን መውሰድ እንችላለን። ስንት 80 እናርገው። አንግሎቹ ምንድን ናቸው? 90 ናቸው። የአንግሎቹ ጉዳይ ምንም አያሳስበንም ማለት ነው። ሬሾውንም ስናይ ምንድን ነው? ተመሳሳይ ነው የሚሆነው። 80 ሲካፈል ለ10 እኩል ነው 80 ሲካፈል ለ10 የአራቱም ሳይድ ማለት ነው። 80 ሲካፈል ለ10 80 ሲካፈል ለ10 ሶ ሬሾ ምን ሆነ? ኮንስታንት ሆነ ማለት ነው። የሁሉም አንግሎቹ ኦልሬዲ 90 ናቸው። ስለዚህ ኦል ስኩዌርስ አር ሲሚላር የሚለው ትሩ ይሆናል ማለት ነው። ጂ ኦል ኮንግረንት ፖሊገንስ አር ሲሚላር። ይሄ ምን ይሆናል? ትሩ። ሲሚላር ብቻ አይደሉም እኩል ናቸው። ወላ ምንም የሳይዝ ልዩነት ራሱ የላቸውም። ለምሳሌ እቺን ትሪያንግል እንውሰድ። እቺን ትሪያንግል 10 10 ዛሬ 10 ቀን ነው 10 10 ቢሆን ሌላ ደግሞ እዚህ ጋር ከዚህ ጋር ኮንግረንት የሆነ የምናገኘው ራሱን ሲሆን ነው። ስለዚህ እነዚህ ሁለቱ ምንድን ናቸው ማለት ነው? ኮንግረንት ናቸው። እንዲሁም ሬክታንግልም ብንወስድ ይሄ 10 ይሄ 5 የሆነ ለዚህ ኮንግረንት የምናገኘው ሬክታንግል ራሱን ያ ማለት 10 በ5 የሆነ ማለት ነው። 10 በ5 ስለዚህ ይሄ ምን ያሳየናል? አንግሎቹም ሳይዶቹም እኩል ናቸው ኮሬስፖንዲንግ ላይ ያሉት ማለት ነው። ስለዚህ ይሄ ምን ይሆናል? ትሩ ይሆናል። ኦል ሲሚላር ፖሊገንስ አር ኮንግረንት። ይሄ ፎልስ ነው። ምክንያቱም ኮንግረንት ማለት ምንድን ነው ብያቸዋለሁ። ኮፒ መሆን አለበት። ኤግዛክትሊ ኮፒ መሆን አለበት። ለምሳሌ እቺን ስኩዌር እንውሰዳት። እቺን ስኩዌር 1 በ1 የሆነች እዚህ እናምጣና እንደዚህ እናድርገው። ስንት 5 በ5 ሆነ እንበል። እነዚህ ምንድን ናቸው? ሲሚላር ናቸው። ነገር ግን ኮንግረንት ናቸው አይደሉም። ምክንያቱም ሳይድ ላይ ልዩነት አለ። ኮንግረንት ከሆነ ኮፒ መሆን አለበት። በቃ ኤግዛክትሊ ያ ማለት ይሄ 6 በ6 ከሆነ ሌላኛው ምን መሆን አለበት? 6 በ6 መሆን አለበት። ኮፒ ማለት ነው። ሳይዱም አንግሉም እኩል መሆን አለበት። በዚህ ምክንያት ይሄ ምን ይሆናል? ፎልስ ይሆናል ማለት ነው። ኦል ሬጉላር ፔንታገንስ አር ሲሚላር ይለናል። እዚህ ጋር ደግሞ ይሄ ምን ይሆናል? ትሩ ይሆናል። አንድ ፔንታገን እንውሰድ እስኪ። ለምሳሌ እንደዚህ አስዩም ይሄ 2 2 ነው እንበል። 2 2 2 2 2 ሌላ ደግሞ ተለቅ ያለ እንውሰድ እስኪ። እንደዚህ ያው ያሳሳል ችግር ነው እንጂ ሳይዶቹ እኩል ናቸው። ይሄን ስንት እናድርገው? 8 8 8 8 8 አሁን የአንግሉ ጉዳይ ሁሉም ምንድነው? የሁሉም 108 ነው። ምክንያቱም ምን ተባብለናል? n-2 ሲባዛ በ180 ሲካፈል ለn ነው ተባብለናል። አሁን n5 ስለሆነ ፔንታጎን n5 ስለሆነ የምናገኘው አንግል ለእያንዳንዱ ስንት ይሆናል? 108 ዲግሪ ነው የሚሆነው። እዚህ ጋር 5 ተኩ 5 ሲቀነስ 2 3 ሲባዛ በ180 540 ደግሞ ለ5 ስናካፍል 108 ይሆናል። ይሄም 108 ነው። ይሄም 108 ነው። ይሄም በተመሳሳይ 108 ይሆናል። አሁን የአንግሉን ጉዳይ ጨረስን ማለት ነው። ከዚህ በኋላ ወዴት ነው የምንሄደው? ወደ ሳይድ ሬሾ ስናይ 8 ነው። ይሄ እንዳለ ይሄ ደግሞ 2 ነው። ስለዚህ 8 ሁለተኛ ብለን እናስቀምጥና ይሄ ስንት ይሆናል? 4። ስለዚህ ለሁሉም ስኬሊንግ ፋክተሩ 4 ነው ማለት ነው። እነዚህ 2 ናቸው። እነዚህ 8 ናቸው። እነዚህ በስንት ተባዙ ማለት ነው? በ4 ተባዝተው ይሄን ሰጡን ማለት ነው። ስለዚህ በዚህ ምክንያት አንግሉም እንደገና ደግሞ ሳይዱም የሲሚላሪቲ ትሪያንግልን ሪኳየርመንት ስለሚያሟላ ትሩ ይሆናል ማለት ነው።